ወታደር ስልት አለ። ከ46 የወታደር ስልት ውስጥ 6ቱን ብቻ አስተማ 40ውን ደደቢት በረሃ ደብቀነዋል አለ ስታሊን። ጄሪ ሰው እኮ ሰው መሾቁ ነው የምታውቁት። ሰው እኮ በቃ ደካማ መሆኑ የምታውቁት ስታሊን የሚያዳምጥ ሰው ሲፈጠር በቃ ኢትዮጵያ ሾቁ አለበት። ጄሪን ሲያዳምጥ በቃ ሾቁ አላለች። በቃ መሰረት እንኳን ወጥታ ምን አለች? በእውነት ልንገራችሁ፣ በእውነት እንዴት ሰው በዚህ ሰዓት ላይ ከህወሓት ጋር የፈለገ ችግር ይኖራል አለች፣ የፈለገ የፖለቲካ ልዩነት ይኖራል አለች። ወጣ መሰረት እንዴት ከህወሓት ጋር ሰው በዚህ ዘመን ላይ አለች። ጨካኝ አረመኔ ሰራዊት አርዶ ፖለቲካ የሰራ ቁማርተኛ ለገዛ ለትግራይ ህዝብ ያልሆነ የትግራይ ህዝብ ያስጨረሰ እንዴት ሰው ከእንትን ጋር ቆማል ብላ እንዴት ተናገረችው ነገር አለ። በእሷን ጀምርና ወደዚህ እንገባለን። ቀስ ያለ ምንድን ነው ያልሽው መሰረት? ስታብሊሽመንት ብልጽግናንም ጨምሮ ማለት ከብልጽግና ይሄ የመሰረት ንግር ራሱ ከብልጽግና ህወሓት ይሻላል ብለህ ስትደራደር በቃ አንተ ሞትኩ ትሆናለች። በቃ ለአማራው አለ ለራሱ ለትግራይ ህዝብ ያልሆነ ለራሱ ለትግራይ ያልሆነ የትግራይ ህዝብ ያስጨረሰ አሁንም ሊያስጨርስ የተዘጋጀ ልዩነት ሊሆን ይችላል። ከብልጽግና ጋር አብቹ ላንወደው እንችላለን። የፈለገው ይሁን የፖለቲካ ልዩነትን ላክብርልን። እንዴት ግን ሰው ከህወሓት ጋር ትደራደር ይላል? በምን ሰአምር? እንዴት ወንጀለኛ በህግ ተፈላጊ በተግባር አይናችን እያየ የትግራይን ህዝብ ያስጨፈጨፈ ተቋም ራሱን ለማዳን ብቻ በሳት ከወንጀል ተጠያቂ እንዳልሆነ ለሚርመጠመጥ ወንጀለኛ ቡድን እንዴት ከሱ ጎን ልቆም እችላለሁ? አብይ ልጠላው እችላለሁ፣ ብልጽግና ላልደግፍ እችላለሁ። በዚህ ሰዓት ግን ከዚህ ከወንጀለኛ ኃይል ጋር መቆም ማለት ራሱን የቻለ ተከታዩ ራሱ ደጋፊው ራሱ ወንጀለኛ ነው አለች። ይሄ በጣም ደስ የሚወደድኩላት ቋንቋ ነው። ምንድን ያልሽው መሰረት ተናገሪ። መስከረም ከብልጽግና ህወሓትን መምረጥ ከመምህሩ ይልቅ ዳቆኑ ጠላቴ ነው ማለት ነው። ህወሓት ማለት ይሄ አማራውን የሚያሳድደው ኢስታብሊሽመንት ብልጽግናንም ጨምሮ ማለት ነው። ነርቨስ ሲስተሙ ያለው ህወሓት ጋር ነው። ህገ መንግስት የጻፈው ፌዴራሊዝሙን አማራ እንደዚህ ነው እንደዚህ የሚለውን የሰጠው ለህወሓትም ሆነ እንደሌላው ለኦሮሞ ብልጽግናም ሆነ እንዳለ ለአማራ ብልጽግናም ያው አንድ ካምፕ ናቸው። ለብልጽግና ልበል በአጠቃላይ የሰጠው ህወሓት ነው። ስለዚህ የአንታ የአማራ ኢስታብሊሽመንቱ የማዕዘን ራስ ነርቨስ ሲስተሙ ሴንትራል ነርቨስ ሲስተሙ ህወሓት ነው። ስለዚህ ከህወሓት ጋር ሆኜ እንትን ብልኮ የተሻለ ነገር አገኛለሁ ማለት ወይም በግልጽ አነጋገር ከብልጽግና ህወሓትን መምረጥ ከመምህሩ ይልቅ ዳቆኑ ጠላቴ ነው ማለት ነው። ወይም የዳቆኑ እውቀት ከመምህሩ እውቀት ይልቅ ይሻለኛል ማለት ነው። ይህ ህወሓት መምህር ነው፣ ቄሰ ገበዝ ነው። ይሄኛው ደግሞ ዳቆኑ ነው። በደንብ ይግባ ይግባው ማለት ነው። የብልጽግና የተባለው ስብስብ ማለት ነው። ስለዚህ መምህሩ ከመምህሩ ጉዳት ይልቅ ከዳቆኑ ጉዳት ይልቅ የመምህሩ ጉዳት ይሻለኛል ማለት ነው። ህወሓት የአማራን ህዝብ የሚጎዳው ጉዳት የመምህር ጉዳት ነው። የዚህኛው ጉዳት ደግሞ የዳቆኑ ጉዳት ነው። የፈለገ ነገር ይሁን እንዴት በዚህ ሰዓት ወጥተህ ከህወሓት ጎን ቆማለሁ ትላለህ? እንዴት የፈለገ ነገር ይሁን እኔ በዚህ ሰዓት ላይ ከህወሓት ጋር ከምትቆም ከግብፅ ጋር ብትቆም አልስ ይሻለኛል። ተውት ይሄንን። ይሄ ታሪክ እየሰራ ሀገር እየለወጠ እስኪገባህ ድረስ ያልተረዳው የተረዱት ሚሊዮን ህዝብ ያሉት ብልጽግና ይቅርና ብታምንም ባታምንም ከህወሓት ጋር በዚህ ሰዓት ከምትቆም አለምንም ጥርጥር ከግብፅ ጋር ከአልሲሲ ጋር ብትቆም ነው የሚሻለው። ይህን የተናገረችው እንግዲህ ቀንደኛ የብልጽግና ጠላት ስጠራ መስከረም ነች። ቀንደኛ ግን ስብስቡ አቦይ ስብሃትን የመፈንቅለ መንግስት ይሳካልኛል ብለህ ይዘህ ስትመጣ በቃ የወደቁ የረከሱ እንደ ልደቱ ምን ያክል ማንነታቸውን ያዘቀጡ ስብስብ እንደሆነ ጀውዬ ቀውዬ ራሷ ልደቱ በአይነ ስውር ሙዚቀኛ በአይነ ስውር የተመራ ፓርቲ ሽግግር መንግስት መፈንቅለ መንግስት ሲሉ በቃ ፖለቲካ የኢትዮጵያ ፖለቲካ ዛጋ አለቀ። በቃ ከትነ። ለዚህ ነው ፊልድ ማርሻል ወጥቶ ከቅንቅን ወደ ንቅል ብለው በኮንፊደንስ ተናገሩ። ለዚህ አለቀ በቃ። አሁን ሌላ ችግር ይኖራል፣ የምናስተካክለው ይኖራል። አሁን እናስተካክላለን፣ ግን በምንም ተአምር ግን አይሞክርም። ይሄ ነው ጨዋታው። የሌለ ታሪክ ነው። ህወሓት ትላንትና እንደዛ አንዘፍዝፎ ጠላት ያለ ያውም የትግራይ ክልል ያለቀቀ
አሁንም እኮ የትግራይ አብዛኛው ክልሎች እኮ በሻዕቢያ እጅ ናቸው ያሉት። በአብዛኛው የተወሰነ የፕሪቶሪያ ስምምነት እንኳን ባድማና ዛላንበሳ እኛ አናውቀውም። እኔ በኩል አላውቀውም። ስለ ባድማ ስለ ዛላንበሳ ብትሉኝ አላውቀውም፣ ማውራትም አልችልም። ምንድን ነው ባድማ? ትምህርት ቤት ነው? መንደር ነው? ኩሬ ነው? ወንዝ ነው? ስንት ሰው አለበት? የት ነው ያለው? አላውቀውም። ስለነገራችሁን ብቻ ነው ያው እናንተ ብዬ እኔ ባድማ ያልኩት። ምንድን ነው ዛላንበሳ ማለት? ምንድን ነው ማለት ዛላንበሳ? ታውቁታላችሁ? ዛላንበሳ አናውቀውም። ራሱ የትግራይ ህዝብ አያውቀውም ዛላንበሳ። በማናውቀው ባድማና ዛላንበሳ 100,000 ምርጥ የአዲስ አበባ ልጆችን ቃርብን በላን። እኔ ህዝብ ቅንሳሉ ይመስለኛል እኮ አንዳንድ ጊዜ ስራችሁን ስራ ያኔ በባድማና ዛላንበሳ ኃይለኛ ቁማር ስራችሁ እንዲሁ ገምታሉ ሳይኮሎጂካሊ። አሁንም እኮ ባድማም ዛላንበሳም እኮ ኤርትራ በአብዛኛው የትግራይ ክልሎች ሽሬ ራሱ እኮ በኤርትራ ስር ነው ያለው። ሽሬ ኢቨን አዲግራትም በሻዕቢያ ስር እንዳለ ማቆም በአብዛኛዎቹ ይሄ ባለበት ቦታ ላይ ተነስተህ እንደገና ገና ለገና ከኢትዮጵያ መንግስት ጋር የሚዋጋው ሻዕቢያ ነው ብለን ለሻዕቢያ አስቆም። ትግራይ ልጆቿን ለሻዕቢያ ጦር ሰታ ዋጋለው ብላ ስትል የትግራይ እናት ምን አለች? አለቀሱ እኮ ነግረናቸው፣ በእውነት አለቀሱ፣ ተንሰቅስቀው አለቀሱ። ትግራይ እንዴት ማች ከገዳይ ጋር ይቆማል? እንዴት ገዳይ ከሟች ጋር ይቆማል? የፖለቲካ ዝግጠት ማለት ነው። ጌታቸው ረዳ ምን አለ? ክደሃል ሲባል እኔንም እከደዋለሁ። ትግሬን ዋጋ የከፈልኩበት ደግሞ ሰው አልተከፈለበት ልከደው አልችልም ማለት ነው። ግን የህዋት ትግል የትግራይ ነፃነት ትግል በሻዕቢያ እንድትጥልፍ ግን አውቃለሁ። ፖለቲከኛ ነው ጌታቸው፣ ፖለቲከኛ ማንን ነው የሚከደው? ዋጋ የከፈልለት የታገለለት በፈለገው መልኩ የእኛ ጠላት ይሁን እኛ ሊጉዳን እንጂ እኮ እንዴ እንዴት አድርጎ አሉት እንደዚህ ያሉት አፋውቶ ጠይቁት። ይኸውልህ እኛ እኮ እንደው ኮማንድ ፖስቶቻችን እኮ በማስረጃ እኮ ነው የሚያመጡለት። ናይምሓራ ሰባት ጌታቸው ይሉታል። ጌታቸው ከዲ ነው ይሉታል። የተናገረውን አዳምጥ። ክሂሉ ዙሩ ትግርኛ ነው አስተርጉምላቸዋለሁ። የቀድሞ ጓዶቼ ብቻ እንዳይመስሉ ይላል። እሺ ናይ ቀደም ብፆት ጥራሕ ይመስላል። ናይ አምሓራ ሰባት ራስቦች አሉ የርደትስ ብዝኾነ ደረጃ ናይ ትግራይ መስዋዕትነት ተጠቂምና ናብ ስልጣን ክልልና ዝብሉ ናይ ካልኦት ብሔራት ፖለቲከኛ ካልኦት ሓደ ኤግዛምፕል ነገርካ ልደቱ ተደጋጋሚ ብል ይሰዱሉ ይሰማል ሰዎች ይልኩሉ ከዚ ገይሩ ከምዚ ገይሩ ኣነ ካብ ምንታይ ኩነታት ወፅአና ዝመፃኹ ናይ ምርዳእ ወደዚህ እንደመጣው መረዳት አይፈልጉም። ልደቱ ግን የፖለቲካ አጀንዳ ናቱ ፖለቲካ አጀንዳ ንምፍፀም ናይ መንእሰይ ትግራይ መስዋዕትነት ናይ ግድን እዩ ዝብል እምነት ካብ ዘለዎም ፖለቲከኛታት ሓደ ስለዚ ናተይ ሰላም ማለት ከምዚ አጀንዳኦም ሓደጋ ዘውለ ገይሩ ዝወስዱ ማለት ዓርቂ ስለዝኾነ እዩ ዝጠቅሱ ዘሉ ጌታቸው አሁን በእኔ ሰበብ አድርገው ነው የሚለው ጌታቸው። እኔ ለምን ወደዚህ እንደመጣሁ አውቃለሁ። በቃ አቅሜን አወቅኩ። ይህን ሁሉ አዳንኩት። ፕሪቶሪያ ወስጄ ባንፈራረም ኖሮ አልቆ ነበር። እሱ የሚናገረው አዳንኩት። ደብረጽዮን ዳነ፣ ህወሓት ዳነ፣ አየር ሰበሰብን። ለሁሉ ነገራቸውን አየር ሳቧል አልኳቸው። ምን ፕሪቶሪያ ዳነ። አዳንኩት። አሁን ደግሞ ጉልበትና አቅማችን ስናውቀው የግድ ነው ከነ ልዩነታችን ይህንን መንግስት ይዘን የምንፈልገውን እየጠየቅን መኖር ብቻ ነው። ውጊያ ካልን ጠዋት ገብቶ ማታ መከላከያ ይጨርሰናል። አለምን ጥርጥራል። ያን የሚያክል መሳሪያ ይዘን እንኳን ለሻዕቢያ ነው ያስረክብነው ሳንዋጋበት። ለ27 ዓመት የዘረፍነውን አየር ኃይል ዘርፈዋል፣ ሚግ ዘርፈዋል፣ ታንክ ዘርፈዋል፣ መድፍ ዘርፈዋል፣ ጥይት ዘርፈዋል። ያን ሁሉ ይዘን አላሸነፍንም። እንኳን አሁን ምንም ሳይኖረን ያን ሁሉ መሳሪያችን ሻዕቢያ ላይ የታጠቀው ዘርፎ ገኘ። ያ ሁሉ መሳሪያችን በምንድን ነው የምንዋጋው ከዚህ መንግስት ጋር? የግድ የትግራይን ህዝብ ማዳን አለበት። የትግራይ ወጣት ማዳን አለበት። ፖለቲካው መቀየር አለበት። አንገት ደፍተንም ቢሆን ሰላማዊ ትግል ማድረግ ሳለብን የመጣሁት ይህንን እንኳን ወደዚህ ፖለቲካ ቀይረው ሳይገባቸው ይላል ልደቱ። እንኳን ልደቱ ማለት የትግራይ ህዝብ በጦርነት ውስጥ እንዲዘልቅ የሚፈልግ ሰው ነው።
እንዲያልቅ የሚፈልግ ሰው ነው። እየገፋፋን ወደ ጦርነት ኖ ፖለቲካው መቀየር ባለበት ሰዓት ላይ መቀየር አለበት ብዬ ስላመንኩ ወደዚህ መጥቻለሁ አለ። እዚህ የመጣሁት የትግራይን ህዝብ ላድን የመጣሁት ጦርነት ትግራይ ውስጥ እንዳይሄድ የፈጣሁት። እንደገና ግን እኔ ወደ ስመጣ እነሱ ወደ ሻዕቢያ ገቡ፣ ወደ ገዳያቸው እንደ ብርጽው እነ ምግብ እና አብርሃም ድንጉል ገቡ ወደ ሻዕቢያ ሄዱ። ማን ሊያጠፉ? የትግራይ ወጣት ሊያጠፉ። እግዚአብሔር ፈቅዶ ባልወጣ ኖሮ 6 ጊዜ የተሞከረው ሙከራ እሱ ላይ ነው። 6 ጊዜ ይኸው ዛሬ በእሱ የለመዱትን ታደሰ ወረደ ህይወቱ አደጋ ላይ ነው። ኤኒታይም ላይ ስለ ታደሰ ወረደ ልንሰማ እንችላለን። ኤኒታይም ይሄ የማፊያ ስብስብ ነው፣ የማፊያ ግሩፕ ነው ነው የሚለው ያለው ያው አዳምጥ የሚለው እኔ ማላችሁ አልገባም። እናንተ ራሳችሁ አዳምጡ። በፉል ስክሪን አደርግላችኋለሁ። ሌላቸው ክሂሉ ዙሩ ናይ ቀደም ሶት የጥራሕ ይመስላል ናይ አምሓራ ሰባት ኣለው የልደትስት ብዝኾነ ደረጃ ናይ ትግራይ መስዋዕትነት ተጠቂምና ናብ ስልጣን ክድና ዝብሉ ናይ ካልኦት ብሄራት ፖለቲከኛ ካቱም ኣለው። ሓደ ኤግዛምፕል ነገርካ ልደቱ ተደጋጋሚ ብል ይሰዱሉ ይሰማል ከምዚ ገይሩ ከምዚ ገይሩ ኣነ ካብ ምንታይ ኩነታት ወፅአና ኣብዚ ዝመፃኹ ናይ ምርዳእ ድሌት ይብሉ። ልደቱ ግን ናይ ናቱ ፖለቲካ ኣጀንዳ ንምፍፀም ናይ መንእሰይ ትግራይ መስዋዕትነት ናይ ግድን እዩ ዝብል እምነት ካብ ዘለዎም ፖለቲከኛታት ሓደ እዩ። ስለዚ ናተይ ሰላም ማለት ከምዚ ኣጀንዳኦም ሓደጋ ዘውደቐ ገይሩ ዝወስዱ ማለት ዓርቀይ ስለ ዝኾነ ዝጠቕሱ ዘለኹ በቃሎቱ ነ ይሄ ነው እንግዲህ ጦርነት ሁልጊዜ ይጀመራል፣ ይቆማል፣ ማብቂያ አለው። ዛሬ የአማራ ፋኖ ወንድሞቻችን ደስ አይልም አገባባችሁ አይታችኋቸዋል። በየቦታው የኦሮሞዎች አይታችኋል። የኦሮሞ ወንድሞቻችን ሲገቡ አይታችኋቸዋል። አላያችሁም አይደል? አላያችሁ እንዲሁ እንድታዩት ነው እንድታዩት ከሰያችሁ ንግግራቸው ውጭ እንድታዳምጡ እፈልጋለሁ። በቃ መስሎን ነበር አሉ። በቃ ቆይ እንዴ ይሄ ደግሞ ውሎ መድሮ በሆን ገብቶናል። ስለዚህ ህዝብ አሁን ከመጣው በኋላ ነው ያየሁት የሰላም ፍላጎቱ 100% ነው። አንተ ነፃ አልወጣህም እኔ ነፃ እወጣለሁ ብዬ በሚሄድ ጊዜ ነፃ ባልወጣ ምን ያው የምፈልገው ሰላም ነው እንጂ ሰላም ማጣት አይደለም እና እንመካከር እያለ ነው ህዝቡ። ይሄ ነው ያየሁት። ስለዚህ የህዝብ ፍላጎት የሚበልጥ ነገር የለም ማለት ነው። ከልህ ኪሳራ እንጂ ውጤት የለውም። ህዝቡ ራሱ አነጋገረኛል። ጦርነት ውስጥ ጫካ ውስጥ ገብተህ ከምታሸማቅቀን ከምንዋጋ እኛም ሰላም ከምናጣና እንነጋገር አለኝ። ምን ብዬ ነው ህዝቡ ይሄን እያለኝ እኔ ምጮ? ስለዚህ መሳሪያን ይዤ ሰራዊቴን ይዤ ለሰላም ወደ ህዝብ ተቀላቅያለሁ አለ። ይህ እንግዲህ ዋናው የኦሮሞ መሪ ነው። ዋናው እንደነ ጃልሳኔ እንደ ጃልማሩ የጃልማሩ ምክትሉ ገባ፣ ጦሩን ይዞ ገባ።